ትሬቶቼ ምንድናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድናቸው ብለው ራሳቸውን እንዲያዩ ፈልጋለሁ። ምሳሌ ልስጥ፣ የራሴ ምሳሌ ልስጥሽ ይቻላል? እሺ። አሁን ሶሻል ቦታ እንቀመጣለን አይደል? ከዛ ከሰዎች ጋር ስትጫወቺ ለምሳሌ ዋይን ያቀርባሉ። ከዛ ሶሻላይዝ ለማድረግ ብዬ አንድ ብርጭቆ ዋይን ጠጣሁ እንበል። አንድ ብርጭቆ ስደግም ሙዴ ሲቀየር ይታወቀኛል። ሲቀየር ሙዴ ይቀየራል። ትንሽ ጨዋታ ጨምራለሁ፣ መሳቅ ጀምራለሁ፣ ከዛ ሙዚቃ መስማት ፈልጋለሁ ምናምን። ሶስተኛዋን ከደገምኳት የሆነ ችግር ውስጥ ልገባ ከዛ ላላቆም እችላለሁ። ስለዚህ አልኮል ለኔ ምንድነው? ትሬት ነው፣ አደጋ ነው። ምክንያቱም አንድ ቀን ሳት ያልኩኝ ዕለት ምጸጸትበትን ነገር ላደርግ እችላለሁ፣ ላጠፋ እችላለሁ። በማግስቱ እንዴት እንደዚህ ያደረኩ እንዴት ተናገርኩ የምለውን ነገር ላደርግ እችላለሁ። ስለዚህ ለኔ ሌላ ነገር ባልሞክርም ግን አሁን ዋይኗ ራሷ ትሬት ነች። ሳያት እንደዚህ ሳያት ራሱ ተቀድታ ሳያት ትሬት አድርጌ ነው የምቆጥራት ለኔ ማለት ነው። ምክንያቱም ከደጋገምኳት ችግር ውስጥ ከተኛለች። እሺ አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም ሁለት አይነት የራይድ ሾፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሾፌሮችና ጫት የማይቅሙ ራይድ ሾፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙም አያጨሱም። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዟት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድን ነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው። አደጋዎቼ አሁን ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። ጀጅ እያደረግናቸው አይደለም። እኔ ያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላደረግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንሱ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ። ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድን ነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድን ናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድን ናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣
ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባችል ይሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። ሁለተኛ ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ዊክነስ የምንላቸው ነገሮች ምንድን ናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድን ናቸው? አሁን እኔ ያልሽው ለምሳሌ ስልቹነት፣ እኔም ጋር አለች እሷ። ቶሎ በጣም ነው የሚሰለችኝ፣ በጣም ነው የሚሰለችኝ። አንተ ታውቃለህ፣ ግን በስልቹነት ምክንያት ምናልባት ትንሽ ትዕግስት ኖሮ ብጠብቅ የምታገኘው ነገር በጣም ነው ሉዝ የምታረጊው፣ በጣም ሉዝ ልታረጊ ትችላለች። እና እሱ አለ እና አሁን ሲያዩ ራሳቸውን ሲመረምሩ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ወይ ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭናጫ ነኝ ወይ ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? አሁን የኔን ድካም እዚህ ጋር ልንገርሽ። ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላለሁ። ግን ጠዋት እንድነሳ ደግሞ በጊዜ መተኛት አለብኝ። በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋ የምወስደው እና አሁን ይሄ ድካም ነው። ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው። ስለዚህ ዲሲፕሊኔ እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊንድ ነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶቹ። በመግባት መውጣቴ ስነ ስርዓት አለኝ? ይህን መጠየቅ አለባቸው። ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራለሁ። ሁሌ በለመድኳት መንገድ ነው መሄድ ያለብኝ፣ ሁሌ ስታተስ ኮር ነው መጠበቅ ያለብኝ። ይሄንን ይላሉ እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲሲፕሊን ይጎለኛል፣ የኔ ድካም ራሴን መግለጽ እቸገራለሁ፣ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ይጽፋሉ። ብሬናችንም ላይ ማይንዳችንም ላይ አንዳንድ የማንችላቸው ነገሮች አሉ። አሁን የኔን ልንገርሽ። ጥሩ እግር ኳስ አለ አይደለ? ፉትቦል፣ ሶከር። ጥቅሙን አውቃለሁ፣ በጣም ጠቃሚ ነው። ኢቭን በሳይኮሎጂካሊም ለምሳሌ ለጭንቀት በጣም ጥሩ ነው፣ ለዲፕሬሽን በጣም ጥሩ ነው። ቴራፒ ነው እግር ኳስ። ዶፓሚን ሪሊዝ ያደርጋል። ኤግዛክትሊ፣ በጣም አለ። ስለዚህ ለጭንቀት፣ ለአንዛይቲ፣ ለዲፕሬሽን በጣም ጥሩ ነው። በሶሻል ሳይኮሎጂ ፋሚሊ ቦንዲንግ ላይ ለምሳሌ አባትና ልጅ አንድ ቡድን ይደግፋሉ አይደል? ከዛ ቦንዲንግ ይፈጥራል፣ አባትና ልጅ ይቀራረባሉ፣ ወይ የተለያየ ጨዋታ ይኖራል፣ ሲወዳደሩ እንዲህ ሲሉ ፋሚሊ ቦንዲንግ ፋን ይፈጥራል ቤት ውስጥ ፋሚሊ። ስለዚህ አሉት ቤኔፊቶች፣ ሌላ ቀን እናወራለን ካስፈለገ። ይሄ እንዳለ ሆኖ እኔ ፍቅር እግር ኳስ እንደዚህ እያየው አይገባኝም፣ እያየሁት እንደዚህ አይገባኝም። ለምንድን ነው የሚያስቆመው ላሉ ዳኛው ኦፍሳይድ ላሉ እንዲ ሊያገባ ሲል ተዛ ጋር ሲደርስ ጥግ ሲደርስ እኮ እንትን አለው አስቆመው ላሉ ኦፍሳይድ አይገባኝም። እና ለአንደርስታንድ ለማድረግ እንደዚህ ብዬ ቆይ ነገርማ ሳይገባኝ ብዬ ደስ ብዬ ያለው አይገባኝም። አሁን የኔ ጭንቅላት አይገባውም ማለት ነው። የእግር ኳስ ተጫዋቾች ብትጠይቅኝ እኔ እንጃ ስንት ሰው እንደምጠራልሽ፣ 1-3 ሰው ጠራ ይሆናል። አንዴ የሮኒን ስም ይዤ ሮኒ የሚባል ተጫዋች አለ፣ ይሽ አውቃለሁ።
እንግሊዛዊ ሮኒ የሚባል ተጫዋች እሱም በደንብ አውቀዋለሁ። ለምን እንዳወቅኩት ታውቂያለሽ? በእግር ኳስ ችሎታው ባገባቸው ጎሎች አይደለም። አንድ ጊዜ ሲጫወት አውራ ጣቱ ተሰበረ እና ሚዲያው ቢቢሲ፣ ሲኤንኤን፣ የእኛ ሬዲዮኖች የሮኒ ጣት ተሰበረ፣ የሮኒ ጣት ተሰበረ፣ የሮኒ ጣት ተሰበረ። ከዛ በማግስቱ የሮኒ ጣት ቶሎ ይድናል ተብሎ ይታሰባል። የሮኒ ጣት በ3 ወር ከዛ ምን ታየኝ ኦርቶፔዲክስ ጥቁር አንበሳ ቅልጥም ይሰበራል እኛ ሀገር። የሮኒ ጣት እንዴት እንዳነጋገረ ልነግርሽ አልችልም። ስለዚህ ሮኒን አወቅኩት ማለት ነው። ከዛ በግድ የምታውቂያቸው እነ ሜሲ ምናምን ይኖር፣ ከዛ ውጭ አላውቅም። ስለዚህ አሁን እግር ኳስን ማየት ከዛ አሁን እግር ኳስ እያየን ከሆነ እኔ አንቺ ጎል ይገባል አይደል? አንቺን ነው የማይሽ እኔ ወይ ተነስተሽ ስትጮሂ ምናምን ተገርሜ የማይሽ አንቺን ነው ወይ የሚጮኸውን ህዝብ ነው የማየው። እንትን ጎሉ ኢምፕሬስ አያደርገኝም። በኋላ ይሄ ነገር እንዴት ነው ለምንድን ነው ኳስ የማይገባኝ አልኩና እንዲሁ ሳነብ አልበርት አንስታይን ሳይንቲስቱ ሙቪ አይገባውም ነበር አሉ። ሙቪ ቲያትርም ሙቪም ፊልም አይገባውም እና ከሱ ጋር እያየሽ ከሆነ ያደርቅሻል። ለምንድን ነው ይመታት እንዴ? ለምንድን ነው የሚሮጠው? ምን ማለቱ ነው እያለ ያደርቅሻል። ሙቪ አይገባውም። እና የአንዳንዶቻችን ማይንድ ማንችላቸው ነገሮች አሉ ማለት ነው። ከዛ ደግሞ አንድ የገጠመኝን ላውራልሽ። ካናዳ ቫንኮቨር የሚባል ከተማ አለ። በዓለም ላይ ምናልባት የመጨረሻው ውብ ቦታ እሱ ይመስለኛል። በጣም ቢዩቲፉል ነው። በህንፃዎች በምናምን ሳይሆን ይሄ ናቹራል በሆነው ነገር ከካናዳ ቫንኮቨር፣ ከአሜሪካ ደግሞ ሳንዲዬጎ በጣም ያምራሉ። እዛ ሄድኩና የጋበዙኝ ሰዎች ሊያዝናኑኝ ፈልገው አንድ ቦታ ይዘውኝ ሄዱ። ቦታውን መሰለሽ በጣም ትልቅ ገደል ነው። በጣም ትልቅ ገደል ነው። እንደዛ ይቻላል። ምናልባት ፌኒክስ አሪዞና አንድ ገደል አለ የታወቀ። ይሄኛ በጣም እንደዚህ ስታየው በጣም ትልቅ ገደል ነው። ከዛ ወደዛ መሻገሪያው ድልድይ አለ። ድልድዩ የተሰራው ከገመድ ነው እና በእንጨትና በገመድ ነው የተሰራው። እንደዚህ ይንቀሳቀሳል። በሱ ላይ ነው የምትሻገሪው ለመዝናናት። ከዛ እኔ እንዲያየሁትና በቃ በዚህ ነው የምንሻገረው ያሉ ጠመልኳቸው። ባኔ ያለው በዚህ ላይ አልኳቸው። ከዛ ሴቶች ነበሩ፣ እነሱ የሮጡ ሲያልፉበት ሳይ አፍሬ። ኖርማሊ የከፍታ ፎቢያ አለበት አይድድን ነው አላውቅም ነበር። አሁን የአውሮፕላን ፎቢያ የለኝም፣ ግን ይሄ ገደላማ ነገር ለካ ፎቢያ አለ። ከዛ ሳየው አይኮድንት። በኋላ አንዱ እንደውም እንዳንተ ስለ እግዚአብሔር ታስተምር የለ እንዴ ዶክተር፣ እግዚአብሔርን አታምንም እንዴ አለኝ። አትፈታተኑ ተብሎ ተጽፏል አልኩት። አምላክን እግዚአብሔርን አትፈታተን ተብሎ ተጽፏል። ለካ አንዳንድ የሚያስፈሩ ነገሮች አሉ። ለካ አንዳንድ ማንችላቸው ነገሮች አሉ። ለካ ማናውቃቸው ፎቢያዎች አሉ። እነዚህ ዊክነሶቻችን ናቸው። ከዛ ሶስተኛ ምን ያደርጋሉ? ጥንካሬዎች ምንድን ናቸው? ብርታቶች ምንድን ናቸው? ማንበብ እወዳለሁ። ማንበብ ላይ ጥሩ ነኝ። ቶሎ ይገባኛል። ስማር ቶሎ ይገባኛል። ጥንካሬ ነው። እጽፋለሁ። ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ። ጽፈዋለሁ። ፊዚካል ስትሬንግዝ ያላቸው ሰዎች አሉ። እኔ የሌለኝን ጥንካሬ፣ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ። ጥንካሬያቸውን ይጽፉታል። ጤንነት አለኝ፣ ሙሉ ጤንነት አለኝ፣ እኔ ሄልዚ ነኝ፣ ይጽፉታል። ጤንነት ጥንካሬዎች ብለሽ ብርታቶች ብለሽ የምትመዘግባቸው ጤንነት ጥንካሬ ነው ብለው ሊጽፉት ይችላሉ። ከዛ አንዳንድ የተለየ ችሎታ አላቸው። እኔ አሁን አንድ ግርማ የሚባል ወዳጅ አለኝ እና ጉዳይ ያስፈጽምልኛል። እሱ ከሄደ ይፈጸማል። በቃ ይሳካለታል። ሄዶ እኔ ብሄድ የሚያቆሙኝን እሱ ሄዶ ሰርቶት ይመጣል። ግርማ ኃይለማርያም ሄደ ጨርሶት ይመጣል። በሌላ አይደለም፣ ዝም ብሎ በቃ ይችላል። ሰዎችን እጅን ሰላም ሲል ምናምን ትሁት ነው፣ ጨርሶ ይመጣል። ይህን ችል ጉዳይ ማስፈጸም ጎበዝ ነኝ። አንዳንድ ሰው ማቴማቲካል ኢንቴሊጀንስ አለው፣ ሂሳብ ላይ ጎበዝ ነው። ማቴማቲካል ኢንቴሊጀንሲው ሃይ ነው። ሌሎቹ ደግሞ ቋንቋ ደግሞ ሊንግዊስቲክ ኢንቴሊጀንሲያቸው ቋንቋ ላይ በጣም ጎበዝ የሆኑ አሉ። ሂሳብ በጣም የሚፈሩ ቋንቋ ላይ ግን በጣም ጎበዝ የሆኑ አሉ። ጥንካሬ ይሄ ነው።
ከዛ ይሄ ቦዲሊ ካይኔቲክ የሚባለው የአትሌቶች የሚደንሱት ምናምን ያላቸው ጥንካሬ ሌላ ትልቅ ማቴማቲካል ፕሮብሌም ሰተሽው ሶልቭ ላይ ያደርግልሽ ይችላል። ትምህርት ቤት ገብቶ ስትሬት ኤ ላይ ያመጣ ይችላል። ሲሮጥ ግን ኃይለኛ ነው። ከዛ ሮጠው ሰክሰስፉል የሆኑ ሰዎች አሉ። ስለዚህ ታለንታቸውን ስላወቁትና ስለሰሩበት ኤክሰርሳይዝ ስላደረጉ ስላዳበሩት ነው። ጠዋት ተነስተው ደግሞ ስለሮጡ ስለተለማመዱ ነው። የትኛው ነው ታዲያ የኔ ስጦታ? ቋንቋ አለ። ሚውዚካል ኢንቴሊጀንስ ያላቸው ሰዎች አሉ። አንዳንዶቹ ዳር ጊፍት ድምፁ ተሰጥቷቸዋል። በቃ እንትንሽን ነው አሁን እዚህ ላይ ጊፍቶች ምን አሉኝ ልጠቀምባቸው የምችለው ብለሽ ነው የምታረጊው። ከዛ ድምፁ ያላቸው አሉ። በድምፃቸው ተአምር የሚሰሩ ሰዎች አሉ ምድራችን ላይ። በዘፈኑም በመዝሙሩም ብታይ በመዝሙሩ እንደ ተከስተ አይነት በዘማሪ ተከስተ በጣም የምንወደው ልጅ እንደሱ ተከስተ ጌትነት አይነት ድምፃያኖቻችን ደግሞ ታውቂያቸዋለሽ። እነ ጥላሁን ገሰሰ ምን ሰርተው እንዳለፉ ታውቂያለሽ። ምንድን ነው የሆነው? ስትሬንግዙ ድምፁ ነች። ደግሞ ሌሎችም እንትኖች አሉት፣ የራሱ እውቀት አለው። አወጣጡ ምኑ ፒቹ ምና ይሉሻል። እና ግን ያንን አዳብረው ድምፄ ስትሬንግዜ ነው፣ ቋንቋ ችሎታዬ ስትሬንግዜ ነው። ከዛ የአንቺ አይነት ስጦታ ያላቸው አሁን ካውንስሊንግ ስትሰሪ ውጤታማ የሆንሽው አንቺ ኢንተርፐርሰናል ኢንቴሊጀንስ የሚባለው ከሰዎች ጋር መግባባት እችላለሁ፣ የማዳመጥ ችሎታ አለኝ፣ ሰዎችን ጸጥ ብዬ ማዳመጥ እችላለሁ፣ ያን ማድረግ እችላለሁ። ከዛ ደግሞ እንዲናገሩ እያረኳቸው ውስጣቸው ያለውን ነገር ማውጣት እችላለሁ። ይሄ አንድ ኢንቴሊጀንስ ነው፣ ኢንተርፐርሰናል ነው። ከዛ ደግሞ ውስጣቸውን ደግሞ በጥንቃቄ የሚመረምሩ ደግሞ ሰዎች አሉ፣ ኢንትራፐርሰናል ደግሞ ኢንቴሊጀንስ ያላቸው። ሌሎቹ ደግሞ ናቹራሊስቲክ ነው፣ እንትን ችግኝ መትከል፣ አበባ ማሳመር፣ ግቢ ማሳመር፣ ተፈጥሮን መንከባከብ። እንደዚህ ደግሞ ይሄም ራሱ ከ8ቱ ኢንቴሊጀንስ አይነቶች አንዱ ነው። ስለዚህ እኔ የምችለው ምንድን ነው? የትኛውን ነው የምችለው? ድምፅ ነው ያለኝ? ማቴማቲክስ ጎበዝ ነኝ? ሙዚቃ አካባቢ እንዴት ነኝ? ከሰዎች ጋር መግባባት እንዴት ነው? ኔትወርክ ማድረግ እችላለሁ? ጥንካሬዎች ምንድን ናቸው? ጭንቅላቴ በጣም ማይንዴ በጣም የተሻለ ቦታ ላይ ያለው የቱ ጋር ነው? ጉዳይ ማስፈጸም ጎበዝ ነኝ? ከሰዎች ጋር መግባባት ጎበዝ ነኝ? ደግሞ ትዕግስተኛ ነኝ? እሱም አንድ አሴት ነው። ትዕግስተኛ ነኝ? የተረጋጋ ሰው እወዳለሁ፣ ሰዎች ይወዱኛል፣ ፌቨር አለኝ፣ በቀላሉ ይቅርታ። እነዚህ ጥንካሬዎች ናቸው። ሌላው ጥንካሬ ምን እንደሆነ ልንገርሽ ፍቅር፣ ጊዜ ያላቸው ሰዎች ስትሬንግዝ ነው። ጊዜ አለኝ፣ አንቺ የሌለሽ ጊዜ፣ እኔ የሌለኝ ጊዜ ያላቸው እነሱ። አንድ ነገር አስታወስኩና ልንገርሽ፣ በጣም የምትገረሚበት ነገር። እኔ ድሮ ክሊኒክ ሰራለሁ፣ ጉድ ሼፐርድ ሰራለሁ። ከዛ ጉድ ሼፐርድ እየሰራው አጠገቤ ክሊኒክ ተከፍቷል። ምን ይባላል መሰለሽ? ዳግም ይልማ የሚባል ክሊኒክ ተከፍቷል። ባለቤቱ የከፈቱት አቶ ይልማ ይባላሉ። አቶ ይልማ የድሬዳዋ ሰው ናቸው። ክሊኒክ እዛ ጋር ተከፍቶ በደንብ እየተሰራ ነው። ከዛ አንድ ቀን በሬ ተንኳኳ። ከስራ መጥቼ የጉድ ሼፐርድ ክሊኒክ ውዬ ማታ በሬ ተንኳኳ። እዛ የዛ የዳግም ይልማ ክሊኒክ ጥበቃ ነው። ከዛ ምንድን ነው ዶክተር ወዳጄን እንፈልጋለሁ። እሺ ስለው የዚህ ክሊኒክ ባለቤት ይፈልጉሃል አለ። ከኛ ቤት እንደዚች አጠገብ እንዲች ቅርብ ነች። ከዛ ገረመኝና ሄድኩ። ደስ የሚሉ ሰውዬ ናቸው አቶ ይልማ። ከዛ አቤት ስል ቀን ጉድ ሼፐርድ ትሰራለህ አይደለም አሉኝ። አዎ አልኳቸው። እየሳቁ እያጫወቱች ነው የሚያወሩት። ማታ ምን ታደርጋለህ አሉኝ። ማታማ አርፋለሁ አልኳቸው። አይ አንተ እኮ በጣም ወጣት ነህ አሉ። ማታ የምታርፍበት ምንም ምክንያት የለም አሉ። ይሄው ክሊኒክ ቀን እዛ ትሰራለህ፣ ማታ ቤትህ ገብተህ አርፈህ ትንሽ 12 ሰዓት ላይ እዚህ ትገባለህ አሉ። እስከ 2 ሰዓት ላይ ፔሸንቶች ታያለህ፣ 2 ሰዓት ላይ ቤትህ ትሄዳለህ፣ ራት በልተህ አርፈህ ትመጣለህ፣ ስንፈልግህ እንጠራለን፣ ሌሊትም ስትፈልግ ትሰራለህ። ወጣት ነህ አንተ፣ የምን እረፍት ነው አሉ። ከዛስ ቀን ጉድ ሼፐርድ የሚከፍሉን ቀን ትውላለህ እዛ፣ ቀን ጉድ ሼፐርድ የሚከፍሉህን ደግሞ ማታ እዚህ እኔ እከፍልሃለሁ፣ እኛ እንከፍልሃለን አሉ። ከዛ ገብቼ ሰራሁ። አሁን የሚገርም ታሪክ ልንገርሽ። ዳግም ይልማ ክሊኒክ ባለቤት ይልማ ናቸው፣ አቶ ይልማ ናቸው።
ይህንን ደግሞ ሚዲያ ይዞልን የመጣው ማን ነው? የእሳቸው ልጅ ነው። ከመጣው በኋላ ነው ያወቅኩት። አቶ ግሩም ይልማ ነው። እሳቸው የማክምበትን መድረክ ሰጡኝ። ልጃቸው ደግሞ ግሩም ይልማ ደግሞ ይሄው የምናስተምርበትን መድረክ ሰጡኝ። ታሪክ ይገርማል። ከመጣው በኋላ ነው ያወቅኩት። እና ግን የነገሩኝ ነገር ጊዜ አለህ፣ ጊዜ አሴትህ ነው። ምንድን ነው የምታርፈው አሉ። ወጣት ነህ፣ ቀን 11 10 ሰዓት ተኩል 11 ሰዓት ከዛ ወጣ ቤት ገብተህ ምንድን ነው የምትሰራው? ይኸው ክሊኒክ ስራ። ስለዚህ ጊዜ ያላቸው ሰዎች ስትሬንግዛቸው ነው። አሁን ተመልካቾቻችን ምንድን ነው የሚያደርጉት? ጥንካሬዎቼ ደግሞ ብለው በዚህ ጠንካራ ነኝ፣ በዚህ ጠንካራ ነኝ። ብቻቸውን ነው የሚሰሩት። ይሄን ብቻቸውን ከሰው ጋር አይደለም። በዚህ ጠንካራ ነኝ ብለው ደግሞ ይጽፋሉ።